ሰላም እንደምሰነበታችሁ የተወደዳችሁ ውድ ቤተሰቦቼ፣ ዛሬ ደግሞ ጉንፋንን በቤት ውስጥ የምናከምባቸውን ምርጥ መንገዶች እነግራችኋለሁ። እስከ መጨረሻው እንድትከታተሉ ይጋብዛለሁ። ጉንፋን በቫይረስ አማካኝነት የሚተላለፍ በሽታ ነው። ጉንፋን የተለመደ በሽታ እንደመሆኑ መጠን ምናልባትም በአመት 2 እና ከዚያም በላይ ለሆነ ጊዜ ለዚህ በሽታ የመጋለጥ እድላችን ሰፊ ነው። ጉንፋን የላይኛውን የመተንፈሻ አካልን ማለትም አፍንጫን፣ ጉሮሮን የሚያጠቃ በቫይረስ ኢንፌክሽን አማካኝነት የሚመጣ የህመም አይነት ነው። ከ5 ዓመት በታች በተለይ ደግሞ ከ2 ዓመት በታች ያሉ ህፃናት፣ ነፍሰ ጡሮች፣ እናቶችና የበሽታ የመከላከል አቅማቸው የተዳከመ ሰዎች ለህመሙ በብዛት የተጋለጡ ናቸው። የጉንፋን የህመሙ ምልክቶች: ትኩሳት፣ የጡንቻ ላይ ህመም በተለይ የጀርባ እጅና እግር ላይ፣ ብርድ ማለት፣ ማላብ፣ የራስ ምታት፣ ተከታታይነት ያለው ደረቅ ሳል፣ የአፍንጫ መጠቅጠቅና የጉሮሮ መከርከር ህመም ናቸው። እንዴት ሊተላለፍ ይችላል? ጉንፋንን የሚያመጣው ቫይረስ ታማሚው በሚያስነጥስበት፣ በሚያወራበትና በሚያስልበት ወቅት በአየር ውስጥ በቅንጣጢት ወይም በድሮፕሌት መልክ ይጓዛል። ጤነኛው ሰው ይህንን አየር ወደ ውስጥ በሚስብበት ወይም በሚተነፍስበት ወቅት ይህንን ድሮፕሌት ወደ ውስጥ ያስገባል። በተጨማሪም ታማሚው የነካቸውን ዕቃዎች ካሉ ለምሳሌ የበር እጀታ፣ ጠረጴዛ፣ ስልክ፣ ኮምፒውተር የመሳሰሉት ነክቶ ጤነኛው ሰው ቢነካቸው እንዲሁም እጅ ለእጅ ከተጨባበጡ በኋላ ጤነኛው ሰው አይኑን፣ አፍንጫውን፣ አፉን ቢነካ ቀጥታ ቫይረሱ ሊተላለፍበት ይችላል። በጉንፋን ህመም የተያዙ ሰዎች ቫይረሱን የበሽታው ምልክቶች ከመታየታቸው 1 ቀን ቀደም ብሎ ወይም የህመም ምልክቶቹ ከታዩበት ቀን ጀምሮ ባሉት 5 ተከታታይ ቀናት ቫይረሱን ወደ ጤነኛው ሰው ሊተላለፍ ይችላል። የጉንፋን ህመምንም እንዴት ማከም ይቻላል? ዋናው ርዕሳችን ደግሞ ይሄ ነው። አብዛኛውን የጉንፋን ህመም ያላቸው ሰዎች የህክምና ባለሙያ ማየት ላይ ያስፈልጋቸው በቤታቸው ሆነው ራሳቸውን ማከም ይችላሉ። በእነዚህ መንገዶች ጉንፋንን ሙሉ በሙሉ ማስቀረት ማዳን ባይቻልም ማከምና መከላከል ግን ይቻላል። ለዚህ ደግሞ አብዛኛዎቹ የቤት ውስጥ መፍትሄዎች በደንብ ማከምና መከላከል እንደሚችሉ ባለሙያዎችም ይናገራሉ። እነዚህ መከላከያ መንገዶች ደግሞ የጉሮሮ መከርከርና ማቃጠልን ጨምሮ የአፍንጫ መዘጋትንና መታፈንን፣ ሳል፣ የፊትና በተለይም የአፍንጫ አካባቢ መቅላትን፣ ህመምንና ትኩሳትን መከላከል ያስችላሉ። የጉንፋን የቤት ውስጥ ህክምናዎች: ፈሳሽ በብዛት መጠጣት የአልኮል መጠጥን አይጨምርም። ለምሳሌ ውሃ፣ ጁስ፣ ፍራፍሬ ጭማቂና ሞቅ ያለ ሾርባ በብዛት መውሰድ የሚከሰትበትን የፈሳሽ እጥረት ለመከላከል ይረዳል። ፈሳሽ ማብዛቱ ከሰውነት የወጣውን ፈሳሽ በመተካት ፈሳሽ እንዳያጥርና ድርቀት እንዳይፈጠር ያደርጋል። ከዚህም ባለፈም በጉንፋን ምክንያት መጠን የሚበዛውን ንፍጥ በማቅጠን የአፍንጫ መዘጋትን፣ መታፈንን ይቀንሳል። በቂ ረፍት ማድረግ የበሽታ መከላከል አቅመውን ለማጎልበትና ቫይረሱን መዋጋት እንዲችሉ በቂ እንቅልፍ ያገኙ። እንፋሎት መታጠን ወይም መማክ፣ ፎጣ ወይም ማንኛውን ነገር ጭንቅላታው ላይ በመሸፈን እየፈላ ባለ ውሃ እንፋሎቱን መታጠን። ይህ የመቆጥቆጥና የአፍንጫ መጠቅጠቅ ስሜቱን ለመቀነስ ይረዳናል። በውሃ መጉመጥመጥ አፍን ወደ ላይ ቀና አድርጎ ከጀርባ ወደ ኋላ ገለል በማለት ጥቂት ውሃ ወደ ጉሮሮ በማፍሰስ መጉመጥመጥ የጉሮሮ መከርከርና ማቃጠልን ለመከላከል ይረዳል። ለዚህ ደግሞ 1 የሻይ ማንኪያ ጨውን ለብ ባለ 1 ኩባያ ውሃ በመቀላቀል ወደ ጉሮሮ ማንቆርቆርና መጉመጥመጥ ጥሩ ነው። አስተውሉ፣ ውሃው ግን ለብ ያለ እንጂ የሚያቃጥል መሆን የለበትም። ሻይ በሎሚና በማር ቀላቅሎ መጠጣት ይመከራል። ሻይም በሎሚና በማር መጠቀም የአፍንጫ መደፈንና መታፈንን እና የጉሮሮ ህመምን ለማከም እንደሚረዳም ባለሙያዎቹ ይናገራሉ። ከዚህ ባለፈም 1 የሻይ ማንኪያ የሎሚ ውሃና ማርን አንድ ላይ በማድረግ ለብ ካለ ውሃ ጋር ቀላቅሎ መጠቀም፣ መጉመጥመጥና መጠጣት ያስፈልጋል። ሾርባ በተለይም የአትክልት ሾርባዎችን መውሰድ ይመከራል። በጉንፋን ምክንያት የሚፈጠረውን የአፍንጫ መዘጋትን በመክፈት በአግባቡ ለመተንፈስ ስለሚረዱ እንደ ቡናና አልኮል ያሉ መጠጦችን ደግሞ ያስወግዱ። ሙቀት ይፍጠሩ።
ሞቅ ባለ ውሃ ገላን መታጠብ የአፍንጫ መደፈንን ያስወግዳል። ጉንፋን በታመመም ጊዜ በሙቅ ውሃ መታጠብ አለያም ውሃን በማፍላት በጎድጓዳ ሳህን በማድረግ በፎጣ ነገር ተከናንቦ መታጠን ያስፈልጋል። ከዚህ ጋር ተያይዞ በዚህ ወቅት መድኃኒት ቤት የሚሸጥና ለጉንፋን ማከሚያ የሚረዱ ኢሉካሊፕተስ የሚባሉ ጠብታዎችም ውሃው ላይ በማድረግ መጠቀም ወይም የጨውና ውሃ ውህድ እንደ አፍንጫ ጠብታ መጠቀም። የውሃውና የጠብታው ውህድ አፍንጫ ውስጥ ማድረግ አፍንጫን ለመክፈት መልካም ነው። ይህንን ሲያደርጉ ግን አይኖን መጨፈን ይኖርበታል። ከዚህ ባለፈም ሲናፈጡ አፍንጫን በአግባቡ መያዝና ከልክ በላይ አለመጫንም መልካም ነው። ከተናፈጡ በኋላም የማይበን ሶፍት በመጠቀም በስሱ በማስገባት ቀሪ ቆሻሻዎችን ማውጣት ይልመዱ። እነዚህ ነገሮች አፍንጫን የማስቆጣትና የባስ ጥቅጥቅ እንዲል ሊያደርጉ ስለሚችሉ ማለት ነው። ሌላው ማር መጠቀም ነው። ማር ከተለያዩ እጾች ቀሰም ስለሚሰራ የመድኃኒትነት ባህሪ እንዳለው ይነገራል። በጉንፋን የተያዘ አዋቂ ሰው ማርን ከሻይ ጋር ቀላቅሎ እንዲጠቀም ይመከራል። ሌላው ነጭ ሽንኩርት ነው። ከጸረ ባክቴሪያና ጸረ ፈንገስ ባህሪው በተጨማሪ በጉሮሮ አካባቢ የሚከሰቱ ቁስሎችን በማከም ይረዳናል። ነጭ ሽንኩርት አስም፣ የአፍንጫና የጉሮሮ ህመሞችን ያስታግሳል። ነጭ ሽንኩርትን መቀቀል መድኃኒትነት ያለው ኦሊሲን የተባለ ንጥረ ነገር ስለሚያጠፋው በጥሬው ከትፈው ቢወስዱት የጉሮሮ ህመምና ጉንፋንን ድራሹን ሊያጠፋልዎት ይችላል። ሌላው ቀረፋ ነው። ቀረፋ ጉንፋንና ኢንፍሉዌንዛን በማስታገስ ረገድ ከፍተኛ ሚናን ይጫወታል። ጥቂት የቀረፋ ዱቄትን በሞቀ ውሃ ውስጥ ጨምረው ይጠጡት። በጉንፋኑና ኢንፍሉዌንዛዋ እፎይታን ያገኛሉ። ይሁን እንጂ በርካታ መጠን ያለውን ቀረፋ መጠቀም ችግር ሊያስከትልበት ይችላልና ይጠንቀቁ። በተለይም ነፍሰ ጡር ሴቶችና የሚያጠቡ እናቶች ቀረፋን መጠቀም የለባቸው። ሌላው ዝንጅብል ነው። ደረት ላይ ለሚሰማ ጉንፋንና ኢንፍሉዌንዛ በግማሽ ሊትር ውሃ ውስጥ 3 ማንኪያ የዝንጅብል ዱቄት መታጠቢያ ገንዳ ውስጥ ጨምረው ይታጠቡ። በጉንፋኑ ሳቢያ የምግብ መዋጥ ችግር ካጋጠመው ዝንጅብል አፍልተው ይጠጡበት። የማቅለሽለሽ ስሜትንም በማጥፋት የአፍና የጉሮሮን አካባቢ ምግብ እንዲቀበል ያደርገዋል። ሌላው የዶሮ ሾርባ ነው። የዶሮ ሾርባ ለጉንፋንና ለኢንፍሉዌንዛ በሽታዎች ፍቱን መድኃኒት ሆኖ በነጮች ዘንድ ለዓመታት ዘልቋል። በአትክልቶችና ቅመሞች ተከሽኖ የተሰራ የዶሮ ሾርባ በጉንፋን ሳቢያ የሚከሰተው የአፍንጫ መዘጋት ይከፍታል። ሌላው መድኃኒት መጠቀም ነው። ጨዋማ ጠብታዎች መድኃኒት ቤት የሚገኙና ጉንፋን ለማከም የሚረዱ ጨዋማ ጠብታዎችን መጠቀም በዚህ ወቅት ሊከሰት የሚችልን የአፍንጫ መደፈንን ለማስቀረት ይረዳል። ይህን በተለይ ለህፃናት ማድረጉ ተመራጭ ነው። ያለ ሐኪም ትዕዛዝ ሊወሰዱ የሚችሉ እንደ ፓራስታሞል ያሉ ስቴሮይድ ያልሆኑ የህመም ማስታገሻ መድኃኒቶችን መውሰድ። ፓራስታሞል ይህ መድኃኒት በተለይ ጉንፋን ለያዛቸው ሰዎች ከፍተኛ ትኩሳትና የሰውነት መድከም እንዲሁም ራስ ምታትና መቆረጣጠም ስለሚያጋጥማቸው ይህ እንዳይሆን ስለሚረዳቸው መጠቀም ይመከራል። ጉንፋን ተይዘው ከ10 ቀናት በላይ ከቆዩና ጠንከር ካለ ወደ ህክምና ተቋም በማምራት ባለሙያ ማማከር ግን እንዳይረሱ። የመኖሪያውን ንጽህና መጠበቅና አካባቢውን መጽዳት ጉንፋን ከተያዙም እስከሚሻለውት ወደ ሌላ ሰው እንዳይዛመት ጥንቃቄ ማድረግንም ልማደው ያድርጉ። ሲስሉም ሆነ ሲያስነጥሱ ዘወር ብለው አለያም በሶፍትና በመሐረብ በማድረግና ሶፍትና መሐረቡን ከአካባቢው ማስወገድ አስፈላጊ ነው። ውድ ቤተሰቦቼ ይህ መረጃ እጅግ አስፈላጊና ጠቃሚ መረጃ ስለሆነ ለሌሎችም ሼር አድርጉላቸው እንዲጠቀሙበት። ቪዲዮውን ላይክ አድርጉት። ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። በቀጣይ ቪዲዮ እስከምንገናኝ ያላችሁበት የዓለም ክፍል የእግዚአብሔር ሰላምና ፍቅር ከሁላችን ጋር ይሁን። ሰላም።